بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أما بعد، أيها الإخوة الكرام، نسأل الله سبحانه وتعالى أن يجعل اجتماعنا هذا اجتماعا مرحوما، وتفرقنا من بعده تفرقا معصوما، وأن لا يجعل فينا ولا معنا شقيا ولا محروما. የሲራ ደርሳችን እንደቀጠለ ነው ያለው። ነብዩና አለይሂ ሰላቱ ወሰላም ለማዳከም ያልተለመደ ማንም ሰው ሊያቃቸው የማይችላቸው ጥያቄዎችን እንደጠየቋቸውና እነዛ ጥያቄዎችን አላህ Subhanahu Wa Ta'ala ማብራሪያ እንደሰጣቸው አይተናል። እነዛ ጥያቄዎችንም በዝርዝር ለማየት ሞክረናል። አንደኛው አስሐቡል ከህፍ የነዛ የዋሻ ወጣቶች የሚባሉት አላህ በእነሱ አንድ ሙሉ ምዕራፍን በእነሱ ስም ስለሰየመላቸው ሰዎች አይተናል። ሱረቱል ከህፍ። ሁለተኛው ከምስራቅ ምዕራብን ወይም ምድርን ያዳረሰን ስለ ዙል ቀርነይን ወየስአሉነከ عن ذي القرنين ብሎ አላህ እዛው ሱራ ውስጥ የተረከልንንም ለማየት ሞክረናል። ያውላ ሶስተኛው ደግሞ እንዲሁ ስለ ሩህ ምንነት፣ ሩህ የሚባለው አንድ ሰው ሩህ አለው፣ ሩህ ወጣች፣ ሩህ ተነፋበት የምንለው ጉዳይ ምንድነው የሚለው ነገርንም አላህ በሱረት አልኢስራእ ላይ ምላሽ እንደሰጠበት አይተናል። ወይስአሉነከ عن الروح قل الروح من امر ربي ብሎ አላህ ያለው ማለት ነው። ይህን ሁሉ ነገር አደረጉ፣ አቃታቸው። ዛሬ የምናየው አንድ በጣም ከባድ፣ ምናልባት በዚህ ዘመንም ዛሊሞች በየጊዜው የሚደጋገሙት የሆነን አንድ ተግባርን ሲፈጽሙ እናያለን። እሱ ምንድነው? አልሙቃጣዐቱ አልዓማ፣ ጠቅላይ የሆነ ማዕቀብ፣ አጠቃላይ የሆነ ማዕቀብን በእነዚህ ሰዎች ላይ መጣል። ሚሳቁ ዙልሚ ወልዑድዋን፣ የበደልና የጥላቻ የጠላትነት ቃል ኪዳን። እንዴት ነው የተከሰተው? ምንድነው የሆነው? ማን ማን ላይ ነው ይህ ውሳኔና ይህ ብይን ተግባራዊ የተደረገው? ፍጻሜውስ ምንድነው የሆነው የሚለውን በዝርዝር ምናይ በጣም አስደናቂ የሆነ አንዳንዴ አላህ በቁርአን የሚነግረን ነገር ከዛሬ 1400 ዓመት በፊት ወይም ደግሞ ዓመታት በፊት የነገረን ነገር ዛሬም ሲፈጸም ስናይ አላህ ራሱ በቁርአን ይጠይቀናል። አተዋሰው ቢሂ ይላል። እነዚህ ዛሊሞች በዘመን የተገናኙ አይደሉም። 1400 ማለት ረጅም ዓመት ነው። ብዙ ክፍለ ዘመናትን ነው ያስቆጠረው። ያኔ ዛሊሞች ያደረጉት የአሁኖቹ ሲያደርጉ ስታይ እነዚህ ሰዎች እንደው አደራ ተባባሉ እንዴ ብሎ አላህ Subhanahu Wa Ta'ala ይጠይቃል። ከዛ በስተፊት የነበሩ ህዝቦችም ነቢያቶች ላይ ተመሳሳይ ነገር ሲያደርጉ የነበረውን ነው የሚጠይቀው አላህ ማለት ነው። يقول زادت حيرة المشركين إذ نفدت بهم الحيل، ግራ መጋባት የሙሽሪኮቹ ግራ መጋባት ጨመረ ይላል። ለምን ሲባል መላ ጠፋቸው። ይሄን ቢሞክሩ ያን ቢያደርጉ አልተሳካላቸውም። ይሄ በዚህ ሁሉ ባለፉት ደርሶች ላይ ልናይ እንደሞከረን ሰሃቦችን አሰሩ፣ ድንጋይ ላያቸው ላይ ጫኑባቸው፣ በጋለ ብረት ተኩሷቸው፣ አንጠልጥሎ በጪስ አጠኗቸው፣ አነቋቸው፣ የተወሰኑትንም ጭምር በስቃይ እንደሞቱም አድርጓቸዋል። እንደና ሱመያና እንደና ያስርን ማለት ነው። የዓማርን አባት ዓማር ኢብኑ ያስር።
ከዛ በኋላ ቁርአንን ቻሌንጅ ለማድረግ ሞከሩ። ነብዩን አለይሂ ሰላም ስም ለማጠልሸት ሞከሩ። ያልፈነቀሉት ድንጋይ የለም። አንድ ጊዜ በጉልበት ሲሞክሩ፣ ሌላ ጊዜ በማባበል ሲሞክሩ፣ በገንዘብ በስልጣን በሴት ቀይን የምትለውን ብቻ ተውልን ብሎ ብዙ አማራጮችን ሞክሩ፣ አቅቷቸዋል። ስለዚህ አሁን ግራ ሲገባቸው ደግሞ በሌላ መልኩ ደግሞ በጣም የከበዳቸው ነገር ምንድነው? ወወጀዱ በኒ ሃሽም ወበኒ አልሙጠሊብ ሙሰሚሚን على حفظ النبي صلى الله عليه وسلم። በሌላ ደግሞ በጣም ሳንካ የሆነባቸው በኑ ሃሽም እና በኑ አልሙጠሊብ ሙስሊሞቻቸው ሆኑ ካፍሮቻቸው ጸንተዋል ነብዩን አለይሂ ሰላቱ ወሰላም በመከላከል ላይ የልጃችንን አሳልፈን አንሰጥም የሚል ሁሉም ዩናኒ መስሊም በአንድ ድምጽ በሙስሊምና ላይ ያሉትም በኩፍር ላይ ያሉትም ነብዩን በመከላከል ላይ አንድ አቋም ነው ያዙት። ይህ ደግሞ በጣም ለነሱ ፈተና ነው የሆነባቸው። ወልቂያም ዱነሁ ካኢነን ማ ካን የፈለገ ነገር ቢመጣብን እንከላከለዋለን እኛ ሁላችን ካላለቅን መስተቀር ሙሐመድን ጫፉን የሚነካ አንድ ሰው የለም አሉ። ይሄን የሚለው ማን ነው? ሙስሊም አይደለም፣ ሙስሊም ብቻ አይደለም፣ ሙስሊምሁም ወካፊሩሁም። በጣም ሰዎች የበለጠ እንዲያብዱ እንዲበሳጩ ግራ እንዲጋቡ ካደረጓቸው ነገሮች ውስጥ አንዱ ይሄ ነበር። ፈጅተመዑ እዛ በኋላ ሌላ ሁሉም ላይ ማዕቀብ ለመጣል ተሰበሰቡ ይላል። የት? ፊ ኸይፊ በኒ ኪናና። በኒ ኪናና መንደር የሆኑ ጎሳዎች አሉ። ምናልባት ሐጅ ያደረጋችሁ ሰዎች መስጂድ አልኸይፍ የሚባል አይታችሁ ከሆነ ጀመራት አካባቢ ያለ በጣም ብዙ መናራዎች ያሉበት መስጂድ አልኸይፍ ይባላል። እዛ አካባቢ ነው ኸይፍ በኒ ኪናና የሚባል። እዛ ተሰባሰቡ። من وادي المحصب فتحالفوا على بني هاشم وبني المطلب። እነዚህ ሰዎች ይህ ሀገራችንን የበጠበጠ ያለን ሰው መሐመድ የሚባልን ሰው አሳልፎ ሊሰጡን ፍቃደኛ አይደሉም፣ ሊያስቆሙልንም አልቻሉም። ሙሐመድን ለብቻ ከምናሳድድ አንድ ላይ ሁሉንም ልንቀጣቸው ይገባል የሚለው ላይ የጋራ ስምምነት ደረሱ። ስምምነቱ ምንድን ነው የሚለው? አላ ዩናኪሑሁም ከነሱ ላያገቡ ልጆቻቸውንም ለነሱ ላይድሩ፣ ወላ ዩባይዑሁም ላይገዟቸው ላይሸጡላቸው፣ አንድ ነገር ላይገዟቸው ላይሸጡላቸው። ይህ መግዛት መሸጥ ማጋባት አይደለም። ወላ ዩጃሊሱሁም አብሯቸውም ላይቀመጡ እነሱ በተገኙበት ቦታ ላይገኙ እንዲያገሏቸው፣ ወላ ዩኻሊጡሁም እንዳይደባለቋቸው፣ ወላ የድኹሉ ቡዩተሁም በሐዘን በደስታ በሰርግም በለቅሶም ቤቶቻቸው ላይገቡ። አያችሁ ማዕቀብ ሙሉ በቃ ሒሳር ካሚል ማለት ነው። ይሄ ኢኮኖሚያዊ ማህበራዊ እቀባ ማለት ነው። ወላ ዩከልሙሁም ላያናገሯቸው ምን እስኪያደርጉ ድረስ። ይሄ ሁሉ ነገር አስቡት። እነዚህ ሰዎች ማህበራዊ ትስስር አላቸው፣ ንግድ አላቸው፣ ስራቸው ሄዶ አንድ ላይ የሚመለስ ከአንድ ዘር ሐረግ የመጡ ከቁረይሽ ከሚባል የመጡ ናቸው። እነዚህ ረሱል ሰላም አጎቶች የአጎት ልጆች የቅርብ ሆኑ እንጂ ሁላቸውም አንድ ናቸው። ጭካኔያቸውን ግን ተመልከቱ። እነሱ ለይቶ ከበኒ ሙጠሊብና በኒ ሃሽም ውጭ ያሉት አንድ ላይ ሆኖ እነዚህ ሰዎች ላይ ይህንን ማዕቀብ ጣሉ። ምን እስኪያደርጉ ነው ይሄ ሁሉ የሚሆነው? حتى يسلموا إليهم رسول الله صلى الله عليه وسلم للقتل محمد اسكي ያስረክቧቸው ድረስ። የሚያስረክቧቸው ለምንድን ነው? ሊያስሯቸው ከሀገር ሊያባርሯቸው የሆነ ነገር ሊቀጧቸው አይደለም። ይሰጧቸዋል እንዲገሉት። ሙሐመድን ያስረክቡናል፣ ሙሐመድን እንገለዋለን። ያንን ስናድርግ ብቻ ነው ይህንን ማዕቀብ ልናነሳ የምንችለው አሉ። አስቡ በጣም ምን ያክል ጭካኔ የተሞላበት። እነዚህ ሰዎች ነጋዴዎች ናቸው። እህል አካባቢው ላይ አይበቅልም አይደል? አባታችን ኢብራሂም እንኳን መጀመሪያ ልጃቸውን እስማኤልን ከእናቱ ጋር እዛ አስቀምጦ ሲሄዱ ምንድን ነው ያሉት? ረበና
إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ذاك كبابي زاريم درس يوني تنش نجر دو بمكرا ميبقل كالو نبستكر ميبقل نجر إلا رشاي إلا درقنو دنگاينو ترارا محل نيالو ونزي إلا ስለዚህ አብዛኛው ወይም ኦልሞስት ኦል ኑሯቸው የተመሰረተው ምን ላይ ነው ግመል ያረባሉ እረኞች ናቸው ለኮንሰምሽን የሚበሉት የሚጠጡት የሚለብሱት ግን በሚያደርጉት ንግድ ልውውጥ ነው ከሌላ ሀገር የሚያመጡት ወይ ከየመን ነው የሚያመጡት رحلة الشتاء والصيف ብሎ አላህ በቁርአን እንደገለጸው ወይ ከሻም ነው የሚያመጡት ማለት ነውና ማይገዙ ከሆኑ ማይሸጡ ከሆኑ ምንም ነገር የላቸውም ማለት ነው አሁን የኛ ሀገር ገበሬ አሁን ባይሸጥ ባይገዛ የሆነ አመታት መኖር ይችላል ጓሮ በሚዘራው ነገር በሚያረባቸው እንስሳት የሆነ ነገር ዘርቶ የሆነ ነገር እህል ሊኖረው ይችላል ግን አንዳንድ አካባቢዎች ደግሞ በአንድ አይነት ነገር ላይ ብቻ ዲፔንድ የሚያደርግ ማህበረሰብ ህይወቱን እንኳን ሊመራ አይችልም እንዳይቀላቀሏቸው እንዳይበሉ እንዳይሸጡላቸው እንዳይገዙ ቶታል የሆነ ማዕቀብ አደረጉባቸው የዚህ ማዕቀብ ደግሞ በጣም ክብደቱ እስካሁን በታሪካቸው ውስጥ ተደርጎ የማይታወቅ ምክንያቱም ቁረይሾች ዘንድ አይብ የሚባል ነገር አለ ነውር የሚባል ነገር አለ እንዲህ አይነት በደልን እንኳን በገዛ ልጃቸው በአካላቸው ላይ ማድረግ አይደለም ሌላው ላይ እንዳይደረግ እንኳን የተወሰኑት ታስታውሱ እንደሆነ ቀደም ሲል ባሳለፍናቸው ደርሶቻችን ላይ حلف الفضول የሚባል ለምሳሌ አለ የመካ ራሳቸውን ለመከላከል ሳይሆን ከሌላ ሀገር እህልን ሸቀጥን ይዞ የሚመጣ ሰው መካ ውስጥ ያለው ሰው እንዳይበድለው ገንዘቡን በጊዜ እንዲከፍለው የተበደለን ሰውን ለማገዝ የተቋቋመ አንድ የጋራ ስምምነት እንኳን ነበር አሁን ግን ያ ቀርቶ የገዛ ልጃቸው የገዛ አብጎቶቻቸው ወንድሞቻቸው የወጡበት ማህበረሰብ ላይ ነው ይሄንን ከባድና ዘግናኝ ማዕቀብ የጣሉት ማለት ነው ማዕቀቡ በቃል ብቻ የተጣለ አይደለም በታሪኩ ልብ በሉ وكتبوا بذلك صحيفة فيها عهود ومواثيق سند ነው የጻፉት እዚህ ሰነድ ላይ ቃለ መሐላ ከባድ የሆነ ቃል ክዳን ነው ያለው በዚህ ሰነድ ላይ የተፈራረሙት من የሚል ነው ያለበት الا يقبلوا من بني هاشم صلحا ابدا በፍጹም ከበኒ ሃሽም ጋር ስምምነት ላለማድረግ እርቅ ላለመፈጸም ቀደም ያላቸው ነገሮችን ሙሉ በሙሉ ተግባራዊ ለማድረግና ولا تاخذهم بهم رأفة حتى يسلموه للقتل رهራይ ሊይዛቸው እንደማይገባ ሙሐመድን ለግድያ እስኪያስረክቧቸው ድረስ የቃል ክዳን የሚፈርሰው መቼ ነው ምንም በእርቅም በስምምነት ውይይት የውይይት በር የሚከክር በር የሚባል ነገር የለም መመካከር እርቅ መፈጸም በጉዳዩ ላይ አንድም ነገር ለመወያየትም ፍቃደኝነት በፍጹም የለም ምን እስከሆነ ድረስ ሙሐመድን እጁን ይዞ አስረክቦ እንዲገሉ መፍቀድ ከዛ በኋላ ነው ይህ ቃል ክዳን ሊፈርስ የሚችለው ማለት ነው قال ابن القيم يقال كتبها منصور بن عكرمة ابن عامر بن هاشم ويقال نضر بن الحارث والصحيح أنه بغيض بن عامر بن هاشم ሶስት ሰዎች ናቸው አህሉ ሲር የተለያዩ ሰዎችን ማን ነው ጻፊው ችን ስምምነት ችን በጣም ኢፍትሃዊ የሆነች ጨቋኝ በዳይ የሆነችን ስምምነት የጻፈው بغيض بن عامر بن هاشم የሚባል ሰው ነው የጻፈው فدعا عليه رسول الله صلى الله عليه وسلم فشلت يده رسول الله عليه السلام دعاء አደረጉበት ከዛ በኋላ እጁ ፓራላይዝድ ሆነች ከዛ እጁ ማንሳት አልቻለም ከዛ ጊዜ ጀምሮ እጁ ፓራላይዝድ ሆነ አላህ እጁን ፓራላይዝ እንዲያደርገው እንዳይሰራ እንዲያደርገው ረሱል ሰላም ዱዓ አድርገውበት ማለት ነው በቃ ይሄን የሚቃወም ሰው አልተገኘም በወቅቱ تم الميثاق وعلقت الصحيفة في جوف الكعبة ይህ ዘግናኝ ስምምነት ተደረገ
ቃል ክዳኒቷ መጣችና እነሱ በወቅቱ ምን ላይ ነው የሚጽፉት? ሐሲፋ النخل የቴምር ልጣጭ አለ ግንዱ ላይ የሚነሳ ነገር ማለት ነው። እሱ ላይ ነው የሚጻፈው ወይ ቆዳ ላይ ነው የሚጻፈው። ተጽፎ ካዕባ ውስጥ ተወስዶ ነው የተንጠለጠለው። ድሮ ካዕባ ውስጥ የምንጠለጠለው ምንድነው? ከዛ በፊት ቅርሶች በየአመቱ የገበያ ቦታዎች አሉ መካ ዙሪያ። ሱቁ ዑካዝ የሚባል አለ፣ ሱቁ ዝልምጅነት የሚባል አለ። እነዚህ ቦታዎች ላይ ይሰባሰቡና የግጥም ውድድር ይደረጋል። የአመቱ አሸናፊ ግጥም እዛ ካዕባ ውስጥ ይንጠለጠላል። በዚህኛው አመት ግን የተንጠለጠለው ምንድነው? ይህ የዙልም ቃል ክዳን ነው። በኑ ሃሽም እና በኑ ሙጠሊብ ላይ የተጣለው ማዕቀብ ከነሱ እንዳያገቡ፣ ልጅ እንዳይድሩላቸው፣ እንዳይገዟቸው፣ እንዳይሸጧቸው፣ እንዳያናግሯቸው፣ ቤታቸው እንዳይገቡ ይሄ የሚል ዝርዝር ነገር ማለት ነው። ይሄን ጽፎ ካዕባ ውስጥ አንጠለጠሉ። ይህ ሲሆን ኮንሲኩዌንሱ ከባድ ነው። ቅድም እንዳልኳችሁ ከባድ ውጤት ነው የሚያስከትለው። ይህንን ያደረጉት ደግሞ እነዚህ ሰዎችን በቤታቸው ምናምን ሆኖ አይደለም፣ ለብቻ ተገንጥሎ ማጎሪያ ቦታ ውስጥ እንዲገቡ ተደርጎ ነው። ግልጽ ነው አይደል? በየቤታቸው ሆኖ ምናምን በነፃነት እንድንቀሳቀሱ ምናምን ተደርጎ አይደለም። فانحاز بنو هاشم وبنو المطلب مؤمنهم وكافرهم إلا أبا لهب وحبسوا في شعب أبي طالب. كبني هاشم እና بني المطلب አቡ ለህብ ብቻ ነው የቀረው። እሱ ብቻ ነው በእነሱ ተቃራኒ የቆሙ። ከሌሎቹ ከረሱል ሰላም ጠላት ጋር የቆሙ ከቅርብ አጎቶቻቸው አቡ ለህብ የሚባል ሰው ብቻ ነው። አቡ ለህብን ታሪኩን ደግሞ በደንብ አይተናል። ተበት የዳ እንዴት እንደወረደችበትና ገና ከጀምሩ ረሱልና አለይሂ ሰላቱ ወሰላም እንዴት አድርጎ ሲፈታተናቸው እንደነበር በደንብ አይተናል ባለፉት ደርሶቻችን ላይ ማለት ነው። ሰዎቹ የት ላይ ነው የታሰሩት? وحبسوا في شعب ابي طالب በአቡ ጣሊብ ሽዕብ ማለት ሸለቆ በሁለት ተራሮች መካከል ያለ ክፍት ቦታ ነው ሽዕብ የሚባለው። እዛ ቦታ በቃ ይሄ ማጎሪያ ካምፕ የሚባል ቦታ ወስዶ አጎሯቸው። وذلك فيما يقال ليلة هلال المحرم سنة 7 من البعثة وقد قيل غير ذلك. መቼ ነው ይሄ ጉዳይ? ሰባተኛ ዓመተ ቢዕሳ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በሰባተኛ ዓመት ሙሐረም መጀመሪያ አካባቢ እንደሆነ አንዳንድ የሲራ ሰዎች ዘግቦታል ይላል። በዚህ አይነት ሁኔታ እዛ ገቡ። 3 أعوام في شعب أبي طالب 3 ዓመት፣ አንድ ዓመት አይደለም፣ አንድ ወር አይደለም፣ ሳምንት አይደለም፣ ዓመት አይደለም፣ 3 ዓመት በአቡ ጣሊብ ሽዕብ ውስጥ ሸለቆ ውስጥ 3 ዓመት አሳለፉ። መጀመሪያ አካባቢ ሁሉም ከየቤቱ ያለውን ይዞ ነው እዛ ቦታ ላይ የገባው። ግልጽ ነው እያሉ ቀናት፣ ሳምንታት፣ ወራት እየሆኑ ሄዱ። በዚህ ደረጃ ይጨክናሉ ተብሎም ብዙ አልተሰጋም። ሰፊ ዝግጅትም ለዚህ ነገር ተብሎ አልተደረገም። واشتد الحصار ማዕቀቡ እየበረታ እየጠነከረባቸው ሄደ። ብሎኬጁ ማለት ነው። ይገባቸዋል መቼም አሁን በዚህ ዓለም ለምሳሌ ገዛን እንዴት አድርጎ ለዓመታት 10 ምናምን ዓመታት አንደር ብሎኬጅ እንደሆነ አንድ ህዝብ በሙሉ ማለት ነው። ይህም ተመሳሳይ ነገር ነው። እዛ ቦታ ላይ አይወጡም። የሚወጡባቸው ወራቶች አሉና ያለን ዝርዝር የሚፈቀድ የተወሰነ ከዛ ኤሪያ የሚወጡበት አሽሁሩል ሑሩም አለ። በዛ ጊዜ ብቻ ነው እንዲወጡ የሚፈቀድላቸው።
وقطعت عنهم الميرة والمادة እህል ጭኖ የሚመጡት ግመሎች ወደ እነሱ እንዳይሄዱ ቆረጧቸው ምንም አይነት አስቤዛ ለኑሮ የሚያስፈልግ መሰረታዊ የሆነ ነገር ተቆረጠባቸው فلم يكن المشركون يتركون طعاما يدخل مكة ولا بيع إلا بادروه فاشتروه مكة የሚገባን በሆነ አጋጣሚ ወደ እነዚህ ሰዎች ይሄዳል ብሎ የሚያስቡትን እህል ቀድሞ በውድ ዋጋ ሰብስቦ ይገዛሉ ከነሱ ጋር የሆነ ግንኙነት ያለው ሰው ወይም እነሱም በሆነ ሰው በኩል ገዝቶ እህል ያገኛሉ ይሄን ነገር ይቋቋማሉ ብሎ ስላሰቡ ቀድሞ መካ የሚገባን በእያንዳንዱ ኬላ ላይ ይጠብቃሉ የሚገባን እህል በሙሉ ቀድሞ ይገዛሉ حتى بلغهم الجهاد ሰዎቹ በጣም ስቃይ መከራ ደረሰባቸው والتجأوا ተርቦ من እስክር የሆኑ ድረስ ወደ ምን ድረስ ነው የሄዱት الى اكل الاوراق والجلود አንዳንድ አካባቢ የበረሃ ዛፎች አሉ እንደ ስድር አይነት የመሳሰሉ ቅጠሎችንና የእንስሳትን ቆዳ መብላት ነው የጀመሩት يقول أبو نعيم في حلية الأولياء يقول أن سعد بن أبي وقاص يقول خرجت يوما لقضاء حاجتي سعد بن أبي وقاص عندك من الآن لشنت وطاሁኝ አለ ያው ዛ እንደዚህ መብራት ምናምን ሽንት ቤት ምናምን ለሜዳ ላይ ወጣ ብሎ ከሰው ዞር ብሎ ይሸናል ለሽንት ወጣሁኝና ሽንቴን መሽናት ሲጀምር የሆነ ነገር ላይ የሆነ የሚያንቆረቁር ነገር ድምጽ ሰማሁኝ ሽንቱን ሲሸና የሆነ አንድ ነገር ላይ መሬት ላይ ወይም ድንጋይ ላይ ወይ አፈር ላይ ሳይሆን የሆነ ነገር ላይ ያረፈ እንደሆነ ተሰማኝ አለ ዞር አደረኩኝና በዳበሳ አነሳሁኝ ብርሃን ወዳለበት ሳመጣ የግመል ቆዳ ነው ከዛ በኋላ አጠብኩት ሽንቱን የሸናበትን ነው አስቡት ነገሩ ምን ያክል ምን ደረጃ እንደደረሰ ከዛ በኋላ አጠብኩት ቆራረጥኩት ውሃ ውስጥ ጨመርኩት በላሁት ውሃ ጠጣሁበት በዛ 3 ቀን አሳለፍኩኛል ምንም ሳይመገቡ 3 ቀን በዛቸው እዚህ ደረጃ ነው የደረሱት ማለት ነው وكان يسمع يسمع نبر من وراء الشعب أصوات نسائهم وصبيانهم يتضاغون من الجوع كذيك ሸለቆ በስተጀርባ ቆሞ ሰው ይሰማል ምን የህፃናትና የሴቶችን ጩኸት ከራብ የተነሳ ራበን ጠማን የሚል ድምጽ ይሰማል وكان لا يصل اليهم شيء الا سرا ምንም አይደርሳቸው በድብቅ አንዳንድ ነገር እናያለን አንዳንድ ሰዎች በሆነ ሰው በኩል አድርጎ በድብቅ በሌሊት በሆነ ነገር አድርጎ ሚያሸልኩ ትንሽ ሰባዊነት ያላቸው ሰዎች ከብዷቸው ከነዛ የተደበቁ ሚያስገቡላቸው ሰዎች አሉ ከዛ ውጪ ሌላ ኦፊሻሊ ወይም በግልጽ የሚገባላቸው አንድም ነገር የለም وكانوا لا يخرجون من الشعب ከዛ ቦታ መውጣት የማይፈቀድላቸው መች ካልሆነ በስተቀር لاشتراء الحوائج إلا في الأشهر الحرم نزي ጦርነት በጃሂልያ ዘመን ጦርነት የሚከለከልባቸው 4 ወራቶች አሉ አይደል منها إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم 4 ወራቶች ጥብቅ ወራቶች አሉ ግልጽ ነው አይደል شوال ذو القعدة ذو الحجة محرم كذا صفر رجب እነዚህ 4 ወራቶች ሶስቱ ተከታታይ ናቸው አንዱ ለብቻ ነው ያለው አሽሁሩ الحرم ራሱ ምን ያደርጋሉ እነሱ ለመቅጣት ለማሰቃየት ስሉ ያራዝሙታል ይቀያይሩታል ለምሳሌ ዙል ቂዕዳ የነበረን ከዙልጃ አርገን ዙልጃ ሙሐረም ከዛ በኋላ ለምን
ሰፈር አናደርግም። አላህ ለዚህ ነው إنما النسيء زيادة في الكفر يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله شيفتنهم يادرقوت للنسو بميمتش ملكو مالتنا الله سبحانه وتعالى لزانو يوقزاتشو በዛን ሰዓት እንጂ አይወጡም ማለት ነው። አስቡ በአመት ውስጥ በእነዚህ ወራቶች ውስጥ ነው የሚወጡት። وكانوا يشترون من العير التي ترد مكة من خارجها ከመካ ውጪ ከሚመጡ ነጋዴዎች እንጂ መካ ውስጥ ያለው ሰው አንድ ማይሸጥላቸው በዛን ቀናትም በዛን ወራት ውስጥ ማለት ነው። ولكن أهل مكة كانوا يزيدون عليهم في السلعة قيمتها حتى لا يستطيعوا شراءها ያም ሆኖ ግን የመካ ሰዎች ምን ያረጉባቸዋል? በነዛ ወራትም ለመግዛት በሚወጡበት ሰዓት ላይ ኦሬዲ ቢዝነስ የለም ስራ የለም ይሄን ሁሉ ወር እዛ ታቅቦ ተቀምጠዋል። በሚወጡበት ሰዓት ላይ ብዙ አህዋል ተቀያይረዋል። ያም ሆኖ ግን ምን ያረጋሉ? ዋጋ ጨምሮ ይጫረቱባቸዋል። ቀድሞ ሐክር ያረጋሉ ማለት ነው። ይሰበስባሉ፣ እነሱ እንዳይገዙ ያደርጓቸዋል። ግን አንዳንድ ሐቅል ያላቸው አእምሯቸው ይህን ጉዳይ ያልተቀበላቸው ሰዎች አሉ። ከነዛ ውስጥ አንዱ ሐኪም ኢብኑ ሒዛም የሚባል ሰው አለ። ኸዲጃ የረሱል ዓለይሂ ሰላቱ ወሰላም ባልተቤት ለሐኪም ኢብኑ ሒዛም አክስቱ ነች፣ የአባቱ እህት ነች። ሐኪም ኢብኑ ሒዛም ምን ያደርጋል? ስንዴ ደብቆ ለኸዲጃ ያደርስ ነበር። እሷ ጋር ከደረሰ በኋላ ደግሞ እሷ ዙሪያዋ ላሉ ሰዎች ደግሞ በጣም ለተራቡ ለተጎዱ በረሃብ ለአደጋ የተጋለጡ ሰዎችን እየመረጡ ለነሱ ያዳርሷቸዋል። ተደብቆ ሌሊት ይሄን በሚያደርግበት ሰዓት ላይ አንድ ቀን ተያዘ መንገድ ላይ وقد تعرض له مرة أبو جهل فتعلق به ليمنعه ያዘው ቃል ኪዳናችንን አፍርሰህ ለነዚህ ወንጀለኞች አፈንጋጮች እንዴት ነው እህል የምታስገባላችሁ አንተ ብሎ ያዘው። ይሄኛውም ቀላል ሰው አይደለም። ማን አንተ መሞት የለባቸውም ዞር በል ተያያዙ ማለት ነው። فتدخل بينهم أبو البختري የሚባል ሰው በመካከላቸው መሃላቸው ገባ። ومكنه من حمل القمح إلى عمته تو أنت ሰብአዊነት የለህም ምን አለበት ይህ ሰው ለአክስቱ ቢወስድ ብሎት ገላግሎት አቡ ጃህልን ይዞ ሂድ አንተ ብሎ ለቀቀው ማለት ነው። በዚህ አይነት ሁኔታ አንዳንዶቹ በሌሊት ብብታቸው ስራ አድርጎ በልብሳቸው ተጠቅልሎ አንዳንዴ ደግሞ እና አቡል ቡኽተሪ ምን ያደርጋሉ? እህል ጭና የመጣችን ግመል በሌሊት ወደዛ ያባሯታል። ሰውላ በተኛበት ሰዓት ምክንያቱም ቢያዝም ሰው እንዳይያዝ ግመሊቷ ትያዛለች። ከዛ ግመሊቷ እዛ ሄዳ ትገባለች። ሰዎች ከየት እንደመጣች እንዴት እንደመጣች ስለሚያውቁ ወዲያው አራግፎ ያው እህሉን አብስሎ ይጠቀማሉ ማለት ነው። እና በዚህ ደረጃ በጣም ተሰቃዩ። ብዙ ስቃይ ብዙ መከራ ነው የደረሰባቸው። ይህ ብቻም አይደለም፣ እዛ ቦታ ላይ ሌላም ፈተና አለ። ነብዩን አለይሂ ሰላቱ ወሰላም ለመግደል ሴራው ቀን ተቀን ነው የሚሸረበው። ምክንያቱም ነብዩን አሰላም መግደል መንገዱን ያሳጥረላቸዋል። ዋናው ዓላማም ይሄ ነው። እንዳይገሏቸው እንቅፋት የሆኑባቸው በኑ ሃሽምና በኑ ሙጠሊብ ስለሆኑ እነዚህ ሰዎች ከተሰራቡ ሲቸገሩ እቺም ሰው ልጁ በረሃብ ሲንከባለልበት ሚስቱ በረሃብ ስትጠውልግበት አይችልም የሚል ሐሳብ ያላቸው በዚህ ስናሰቃያቸው አይ ሁላችንም ከምንሞት መሐመድን እናስረክብ ለአንድ ሰው ብለው ይሄ ሁሉ ሰው ማለቅ የለበትም፣ እነዚህ ህፃናት መራብ የለባቸውም፣ እነዚህ ሴቶች ማለቅ የለባቸውም ብሎ በኑ ሃሽምና በኑ ሙጠሊብ ነብዩን እንዲያስረክቧቸው ነው ይጫና ማለት ነው። በዚህ ብቻም አይደለም፣ ሌላ ሴራቸው ነብዩን ሰለላሁ ለመግደልም ሰላዮችን መሃላቸው ያስገቡ ነበር። ይሄ ምንድነው የሚባሉት? በዚህ በማፊያ ቋንቋ ኪለርስ አሳሲን
ገዳይ ማለት ነው። ገዳይ ያስገባሉ። አቡ ጣሊብ ይህንን መረጃ ቀድሞ ስላገኙ ምን አደረጉ? ወካነ አቡ ጣሊብን የኻፉ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም የተኛበት ይህንን ሰው ሊገሉት ይችላሉ የሚል ስጋት አደረባቸው አቡ ጣሊብ። ከዛ ምን ያደርጉ ነበር? فكان إذا أخذ الناس مضاجعهم يأمر رسول الله صلى الله عليه وسلم أن يضطجع على فراشه حتى يرى ذلك من أراد اغتياله. سهول لا ستنيا محمد نا فراشي لا يتنيا يلصون هذا ما دري أبو طالب يدنا تنيا بلو يستنيوا أشوال. لكن هي متو سلايوچنا كيلروچ غدايوچ በቃ ፍራሹ ላይ ተኝቷል። ሰው ላ ሲተኛ ማንንም በማይን ሰዓት ሂደን እንገላለን ብሎ በሚያስቡበት ሰዓት ላይ እዛው ቦታ ነው ብሎ እንዲያስቡ ለማድረግ ነው ይሄንን ያደረጉት። እሳቸውን እንዲያደርጉ ሰው ላ ከተኛ እሳቸውን እዛ ካስተኙ በኋላ فإذا نام الناس أمر أحد بنيه أو إخوانه أو بني عمه በተለያየ ቀን አንድ ቀን ልጃቸውን ያረጉና ሰው ላ ከተኛ በኋላ ሂድ አንተ መሐመድ ፍራሽ ላይ ተኛ። ያገዳይ እዛ ቦታ ላይ ማንን ነው ቀድም አይቶ የሄደው? ያሰላይ መሐመድ ነው አይደል? እሳቸው ነው አይደል? ከዛ ቦታ ላይ ተኛ ብሏቸዋል። ሰው ላ ከተኛ በኋላ ይቀሰቀሱትና ልጃቸውን አንድ ቀን ልጃቸውን ያስተኛሉ። ሌላ ቀን ደግሞ ወንድሞቻቸውን፣ ሌላ ቀን ደግሞ ያጎቶቻቸው ልጆች እየቀያየሩ በነብዩ አለይሂ ሰላም ቦታ ላይ ያስተኛቸዋል። አስቡት ይሄ ምን ያክል ከባድ መስዋዕትነት እንደሚጠይቅ ማለት ነው። ይሄ ሰው እኮ ነብዩን አለይሂ ሰላም ለመግደል የመጣ ሰው ይሄን ሰው ይገለዋል ማለት ነው። ገና ወደፊት እንደምናይ ለክ ረሱል ሰላም ለሂጅራ ሲወጡ ፍራሻቸው ላይ አሊ ኢብኑ አቢ ጣሊብ ነው አይደል ያስተኝቶ ሄዱት። እንደዛው ማለት ነው። አቡ ጣሊብም ይሄንን ስትራቴጂ ነው የተጠቀሙት። فاضطجع على فراش رسول الله صلى الله عليه وسلم وأمره أن يأتي بعض فروشهم ከዛ እሳቸው ደግሞ ሂድና ዛሬ እዛ እንዲህ ቦታ ላይ ከሌ ፍራሽ ላይ ተኛ፣ በሚቀጥለው ቀን ደግሞ ሂድና ከሌ ፍራሽ ላይ ተኛ። እንዲህ ያደረጉ የቀያየሩ ነበር ያሳድሯቸው የነበሩት በጣም ከመስጋታቸው የተነሳና ጥንቃቄ ከማድረጋቸው የተነሳ ማለት ነው። ያም ሆኖ ግን ረሱል አለይሂ ሰላቱ ወሰላም በዛ ሁሉ ስቃይ መከራ ዳዕዋ አላቆሙም። ይሄ ነው በጣም የሚያጅበው ደግሞ ሌላኛው ነገር። وكان رسول الله صلى الله عليه وسلم والمسلمون يخرجون في أيام الموسم بحج جزء يا أشهر الحرم نوار الله طورنة اللهم يفكر الله شوال بزان ساعات بتشام موتات بعمل سوست ورنو تنكساك سوتون دم اللسوم يفكر الله شو نا مسلموتنا رسول الله السلام يوتون البر فيلقون الناس ويدعونهم إلى الإسلام ይወጡና ሰዎችን ወደ እስልምና ይጠራሉ በሐጅ ሰዓት ላይ። ለምን በሐጅ ወቅት ቁረይሾችና ወይ መካና በመካ ዙሪያ ያሉ ሰዎች ብቻ አይደሉም ሐጅ የሚያደርጉት፣ ከተለያየ ሩቅ ቦታ ሐጅ ይመጣሉ ሰዎች። በጃሂልያ ዘመንም ሐጅ ተቋርጦ አያውቅም። ሽርክያት አለበት፣ አዳዲስ ፈጠራዎች፣ አዳዲስ ነገሮች ተጨማምሮበታል እንጂ من لدن إبراهيم عليه السلام الله أذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق بلو الله كاززاتشو ناساتشو ጥሪ ካስተጋቡ ጊዜ ጀምሮ የአላህ Subhanahu Wa Ta'ala ቤት ባዶ ሆኖ አያውቅም። የሐጅ ስርዓትም ተቋርጦ አያውቅም። ስለዚህ እቺን አጋጣሚ ይጠቀማሉ ረሱል ሰላም። ሙስሊሞች ይወጣሉ ለሐጅ የመጡ ሰዎችን ዳዕዋ ያረጉላቸዋል። وقد اسلفنا ما كان ياتي بأبو لهب أبو لهب ምን እንደሚያደርግ ያው ከዚህ በፊት አይተናል። ረሱል ሰላምና ሰሃቦች እየወጡ ዳዕዋ በሚያደርጉበት ሰዓት ሰው ሲሰበስብላቸው እሳቸው ተናግሮ ካበቁ በኋላ ይሄ መሐመድ እንደዚህ እብድ ነው፣ ጠንቋይ ነው፣ ከህዝቡ ያፈነገጠ ነው፣ እንደዚህ ናቸው ብሎ ያንን የማበላሸት ስራ ደግሞ የተከተላቸው ይሰራ እንደነበር ዝርዝር ከዚህ በፊት አይተናል ማለት ነው። ስለዚህ በዚህ አይነት ስቃይ በዚህ አይነት መከራ 3 አመታት አለፉ። 3 የረሃብ 3 የስቃይ የችግር ያጠቃላይ ማዕቀብ አመታት አለፉ ማለት ነው። በዚህ መሃል
እነዚህ ሙስሊሞቹ ሙእሚኖቹ ከአላህ ዘንድ አጅር ይጠብቃሉ። ሌሎቹስ ምንድነው የሚጠብቁት? ክብር ነው የሚጠብቁት፣ ማንነትን ነው የሚጠብቁት። ሰው ልጅ እኮ ማንነት ሊኖረው ይገባል፣ ቫልዩ ሊኖረው ይገባል፣ እሴት ሊኖረው ይገባል። ምኖርለት የሚኖርበትና ቻሌንጆችን በሙሉ የሚቋቋምበት ሊኖረው ይገባል። እኔ ሰዎች ደግሞ ይህ ሰው እንዴት ነው የሚገደለው? የሐሳቡ ነፃነት መከበር መቻል አለበት። እስቲ እንካው ማን ነው እስቲ ምንካው ብሎ አቋም የያዙ ሰዎች ናቸው። ረሱል አለይሂ ሰላቱ ወሰላም በእነዚህ ጊዜያትም አንድም ቀን ወደ ኋላ አላሉ። በዚህ አይነት ሁኔታ 3 የድርቅ የስቃይ የመከራ ዓመታት አልፈዋል። በዚህ መካከል ረሱል ሰላም ዳዕዋ ማድረጉን አላቆሙም። እኛ አንዳንድ ጊዜ ትንሽ የመከራ ስቃይ ስትመጣብን እንፍረከረካለን፣ እንጨነቃለን፣ ዲኑንም እንተዋለን። ዲኑ እንዲሁ በቀላሉ አይደለም እዚህ የደረሰው ማለት ነው። ብዙ ሰዎች መስዋዕትነት ከፍሎበት ነው እዚህ የደረሰው። ጅምላ ማዕቀብ ተጥሎባቸው ዛሬ አይገርምም ማለት ለምሳሌ አሁን ይሄንን የሚጠራጠር ሰው እንዴት ይደረጋል ብሎ የሚያስብ ሰው ህያው የሆነ ነገር አለ አሁን ዓለማችን ላይ ገዛም ማየት ትችላለህ። ይሄ ሁሉ ሙስሊም ባለበት፣ ይሄ ሁሉ ሀብት ባለበት ሰዎች በረሃብ ይሞታሉ፣ በጎርፍ ይጥለቀለቃሉ፣ በበሽታ ይሞታሉ። መድኃኒት አይገባላቸው፣ ምግብ አይገባላቸው። ወደ 1 ሚሊዮን 500 ሺህ ወደ 2 ሚሊዮን የሚጠጋ ህዝብ ብዙ ሰው 70 ምናምን ሺው በጦርነቱ አለቀ። የተቀረው ደግሞ በረሃብ በበሽታ እንዲያልቅ ትንሽዬ ስኩዌር መሬት ላይ ተቆልፎባቸው ጅምላ እስር ቤት ውስጥ ነው ያሉት ማለት ነው። ምን ይላሉ አንዳንድ የገዛ ሰዎች? እኛ አሉ ሲራ ማረጋገጫ ነን አሉ። ድሮ ሲራ ላይ የሚነገረው ረሱል ሰላም ላይ እንዲህ ተደረገ፣ ሰሃቦች ላይ እንዲህ ተደረገ፣ እንዲህ ማዕቀብ ተደረገባቸው፣ እንዲህ ተራቡ፣ እንዲህ ተገደሉ፣ እንዲህ ጠላት አበረባቸው የሚባለው ነገር እኛ ባንኖር ኖሮ ምናልባት ሰው ቁርአኑን ሊጠራጠር ይችላል፣ ሲራውን ሊጠራጠር ይችላል። አላህ Subhanahu Wa Ta'ala እኛን ማሳያ ያደረገን ነው። የሰዎቹ ጥንካሬ ጽናት ደግሞ በጣም ነው የሚያጀበው። በቃ እነዚህ ሰዎች በዘመን ነው እንጂ ከኛ ጋር ያሉት በአቋም በጽናት ከነዛ ሰዎች ጋር ተመሳሳይ ነገር ነው ያላቸው ማለት ነው። ቤት ሲፈርስባቸው حسبنا الله ونعم الوكيل إنا لله وإنا إليه راجعون ከማለት ውጪ ሲጮሁ ሲያለቅሱ ሲያማርሩ በፍጹም አታይም። ደስታ ነው ፊታቸው ላይ የሚታየው። ስለዚህ አንዳንድ ጊዜ ሲራን ተምረህ የድሮ ሂስትሪ ነው ሂስትሪ አይደለም ማለት ነው። አሁን ሲራ ታሪክ ያለፈን ቅሳ አይደለም የምናወራው፣ ይህ የሚኖር ነገር ነው ማለት ነው። የሚኖር ነው፣ እየኖሩ ያሉ ሰዎችም አሉ። ያም እውነት ነው፣ ይሄው ማሳያም አለ። ያም ሐቅ ነው ብለህ እንድታይ የሚያደርግ ነገር ነው ማለት ነው። ያንን ከመጠራጠር አንፃር አይደለም። እንደው አንዳንድ ጊዜ ከሰው አቅል የሚርቅ ነገር ነው። እንዴት ይሆናል እንደዚህ ብለህ እንዳትል ያሳያል። አላህ Subhanahu Wa Ta'ala ናሙና ወስዶ የሆነ ቦታ ላይ ያሳያል ማለት ነው። طيب نقض الصحيفة ይህ ጃኢር የሆነ ኢፍትሃዊ የሆነ የጭቆና ሰነድ መች ነው የተቀዳደደው? مر عامان أو 3 أعوام والأمر على ذلك በዚህ አይነት ሁኔታ 3 ዓመታት አለፉ። وفي المحرم
بمحرم وراها محرم سنة 10 من النبوة ما قبو يتطالو بسباتኛ ዓመት ነው ብለናል በ10ኛ ዓመት ነብይ የነብይነት ዘመን አቆጣጠር ነብይ ተደርጎ ከተላኩ በ10ኛ ዓመት ላይ نقضت الصحيفة وفك الحصار ما قبوم تنسى ኢፍታዊና ጨቋኝ በዳይ ሆነችዋ ቃል ክዳን ስምምነት የተጻፈባት ሰነድን ተቀዳደደች እንዴት وذلك أن قريشا كانوا بين راض بهذا الميثاق وكاره له فسعى في نقض الصحيفة من كان كارها لها قريشوች በዚህ ረጅም ሂደት ውስጥ ሁለት ቦታ ተከፍሏል ማዕቀቡን ደጋፊ ስቲል መቀጠል አለበት በረሃም ማለቅ አለባቸው ምንም አይነት ርህራሄ ያስፈልግም የሚል የሆነ ቡድን አለ እረባካችሁ ወገኖቻችን አይደሉም እንዴ አያሳዝኗችሁም እንዴ ይሄ ነገር ትክክል አይደለም መቆም አለበት ማዕቀቡ መነሳት አለበት ይህ ቃል ክዳን መፍረስ አለበት ብሎ የሚሉም ደግሞ አሉ ማለት ነው የመጀመሪያ ይህንን ሐሳብ አቀንቃኝ ሆኖ የጀመረ አንድ ሰው ነው 5 ሰዎችን እንቆጥራለን ሱብሃንአላህ እነዚህ ሰዎች ኩፍር ላይ የነበሩ ናቸው መጨረሻ ላይ ሁለቱ አላህ Subhanahu Wa Ta'ala ሂዳያ ሰጥቷቸዋል ሶስቱ በኩፍር ላይ ነው የሞቱት አንድ ጊዜ መሪ ሊደርስ ሪስክ ይወስዳሉ መሪዎች መሪ በተፈጥሮ አላህ ሲያደርገው እዛ ላይ የሆነ ነገር ሲጨመርበት ሪስክ ቴከር ናቸው አንድ ሰው ተነሳ هشام بن عمرو የሚባል ሰው በኒ ዓሚር ኢብኑ ሉአይ ነው ምንም ከበኒ ሃሽምም ከቁረይሾች ጋርም ዝምድና ምንም የለውም ነገር ግን وكان يصل بني هاشم في الشعب مستخفيا بالليل بالطعام ليلت يتدبك ምግብ ያቀበላቸው ነበር هشام ابن عمرو የሚባል ከበኒ ዓሚር ነው ልብ በሉ ሩቅ ነው لا من قريش لا من بني هاشم ولا من بني عبد المطلب ይህ ሰው በጣም ይጉዳይ አሳሰበው አስጨነቀው እረፍት ነሳው ምክንያቱም አቅል የሆነ ሰው ልቦና ያለው ሰው የሚያደርገው ጉዳይ አይደለም ቅድም እንደሰማን ህፃናት እንደዛ በረሃብ ሲጮሁ ሲያለቅሱ ሴቶች እንደዛ ሲሰቃዩ ትንሽ የዘራ ርህራሄ ያለው ሰው የሚፈቅድ ጉዳይ አይደለምና እንቅልፍ ሲነሳው ተነሳና زهير بن أبي أمية المخزومي زند يدال بني مخزوم ليلا قساناتهم ولا قرب من قريش ما يدلهم ولا من بني هاشم بني عبد المطلب ما يدلهم بني مخزوم قسا وسط تدماجنت ያለው ተወዳጅነት ያለው ሰው ጋር ተነስቶ ሄደና ምንድነው ይሄ ሰውዬ ግን ዙሄር ኢብኑ አቢ ኡመያ የሚባለው ሰው እናቱ ከቁረይሽ ነች ልብ በሉ አንዳንድ እኮ ዝምድና ይስባል የምንለው ለዚህ ነው አንዳንዴ በቃ ሰው ልጅ ሆነ ደካማ ጎን አለው ተች የሚያደርገው ሚነካው የሚቆረቆሮ ነገር አለው አቲካ ቢንቱ አብዱል ሙጠሊብ የምትባል የረሱል አለይሂ ሰላቱ ወሰላም አክስት አለች ማለት ነው አብዱላህ ኢብኑ አብዱል ሙጠሊብ አቲካ بنت عبد المطلب السوزنددنا وقال يا زهير أنت زهير ولا أرضيت أن تأكل الطعام وتشرب الشراب وأخوالك بحيث تعلم إن دوم قبل ديت بلا اللهال وان ديت تتطال اللهال يا كستوچ ልጆች ናቸው አይደል የአብዱ ሙጠሊብ ልጆች ማለት ነው እያለቁ በረሃብ በዋጥም እያለቁ ያሉ እንደው እንዴት አንተ እንደው ምግብ እንዴት ይዋጥልሃል ምግብ እንዴት ይወርድልሃል ዋስ እንዴት ይወርድልሃል አለው فقال ويحك من هنا نواله فما اصنع انا رجل واحد انا عندي ግለሰብ አንድ ሰው ምን አደርጋለሁ አለው شوفوا የኛው هشام ابن عمرو ግን ነኽዋ አለው رجوላ ጀግንነት ማንነት አለው ይሄ ውስጥም ደግሞ ያንን ነው የቀሰቀሰው ብቻዬን ምን አደርጋለሁ ስለው اما والله لو كان معي رجل اخر لقمت في نقضها
ወላሂ አለው አንድ ሰው ባገኝ ከኔ ጋር የሚቆም ሰው ተነስቼ እችን ቃል ክዳን ቀዳዳታለሁ አለ። ከዛ ሂሻም ብኑ ዐምር ምን አለው? ቃለ ወጀድቱ ረጁላ አንድ ሰው አግኝቼልሃለሁ አለው። ቃለ ፈመን ማን ነው እሱ? ቃለ አና ራሴ አለው አና ኡባድር። ፈቃለ ለሁ ዙሄር ዙሄር ቆም ብሎ አሰበና ኢብጊ ለና ረጁለን ሳሊሰን ሶስተኛ ሰው ፈልግልን አለ። ኃይል ማሰባሰብ ያስፈልጋል። ይሄ ከባድ ነው። ከበኑ ሐሺምና በኑ ሙጠሊብ ውጪ ያሉት በሙሉ የዚህ ቃል ክዳን አካል ናቸው። በኋላ ላይ የቆየ ሲሄድ የተወሰኑ ተቃውሞ ሰብአዊነት ይዟቸው ሬዚስት በቃ ውስጣዊ የሆነ ነገር እንጂ ወጥቶ እስካሁን ድረስ የተቃወመ ማንም ሰው የለም። ስለዚህ ሶስተኛ ሰው ፈልግልን ስለው አሰበና فذهب الى المطيع بن عدي مطيع بن عدي ማለት በጣም በጃሂልያ ውስጥ በጣም ትልቅ ቦታ ያለው ረሱል አለይሂ ሰላም ወደፊት እናያለን ወደ ጣይፍም ሲሄዱ ሲመለሱ መካ አትገባም ብሎ ሲዘጉባቸው በሱ ኃላፊነት ስር ነው የገቡት። በድር ዘመቻ ላይ ረሱል ሰላም ምርኮን ሰብስቦ لو كان مطعم بن عدي حيا በህይወት ኖሮ እነዚህ ሰዎችን ዋስትና ቢጠይቀኝና ልቀቀልኝ ብል ልቀለታለሁ ብሎ ያሉት ሰው ነው። በጣም ቸር አባቱ በተለይ ሙጣዒም ብን ዓዲይ ብን ሓቲም ጣኢ የሚባል ሰውን በማብላት የሚታወቅ ነው በጃሂልያ ውስጥ። ፈዘከረሁ አርሓመ በኒ ሃሽም እነዚህ ሰዎች ዘመዶቻችን አይደሉም ወይ? እንዴት አድርገህ አንተ በዚህ አቅልህ እንዲህ አይነት ዙልም ላይ እንዲህ አይነት በደል ላይ እንዴት ነው የተስማማ? እንዴትስ ነው አስችሎ ቁጭ ብለህ የምትበላው የምትጠጣው ዘና ብለህ የምትኖረው አለው። ፈማዛ አስናን ሙጥዒም አለ ወይሐከ ማዛ አስነዑ አና አንድ ግለሰብ ነኝ ምንድነው የማደርገው? ብቻዬን አንድ ሰው ምን ያደርጋል? እጄ ቢቃወምም ምን አመጣለሁ አለው። ቃለ ቀድ ወጀድቱ ታኒየን ሁለተኛ ሰው አግኝቼልሃለሁ አለው። ቃለ መን ሁወ? ቃለ አና አለሁ እኔ አለው። ያኛውንም አሁን አልተናገርም ሶስተኛውን ሰውዬ። ቃለ ብጊና ሳሊሰን ሶስተኛው ፈልግልን አለው ይህን ሰውዬ። ቃለ ቀድ ፈዐልት ሶስተኛውም ሰው አግኝቻለሁ አለው። ቃለ መን ሁወ? ይህ ሶስተኛ ሰው ማን ነው? ዙሄር ብኑ አቢ ኡመያን አግኝቻለሁ። ከመኽዙማይት ጎሳ የሆነ ሰው አግኝቻለሁ። ቃለ ብጊና ራቢዐን ይህም አራተኛ ሰው ፈልግልን አለው። ምክንያቱም ይህ ጉዳይ ከባድ ስለሆነ ኃይል ያስፈልጋል። ከዛ በኋላ ሂሻም ብኑ ዐምር አሰበና አንድ ሰው መጣለት። فذهب الى ابي البختري بن هشام ابي البختري بن هشام የሚባል ሰው ቅድም ታስታውሱ እንደሆነ ደብቆ ምግብ የሚያስገባላቸው ግልጽ ነው ሰውዬ ነበር። ከዛ እሱ ጋር ሄደና ለሙጥዒም ያለውን ሁሉ አለው። እሱም እንዴት አድርጌ ብቻዬን ስለው አለ ሰው አለው። ማን አለ? ዙሄር ብን ሙጥዒም። አሁን ይሄ እንደው ቆጠረለት። ዙሄር ብን አቢ ኡመያ ከኛ ጋር ነው፣ ሙጥዒም ብን ዓዲይ አለ፣ እኔም አለው፣ አንተ አራተኛችን ነህ አለው። አንድ ሰው ብቻ ፈልግልን አለው። ስንት እንደሆን? 5 እንደሆነ ማለት ነው። فذهب الى زمعة ابن الاسود ابن المطلب ابن اسد خديجة አጎት ናቸው እኚህ ሰው በጣም የታወቁ የተከበሩ ሰው ናቸውና እሱ ጋር ሄደ። فكلمه وذكر له قرابتهم وحقهم እነዚህ ሰዎች ሐቅ የላቸውም ወይ? ከኛ ደማችን አይደሉም ወይ? መብትስ የላቸውም ወይ? የመብላት የመጠጣት የመኖርስ በረሃብስ ሞቱ ዝም ብለን ማየትስ አለብን ወይ ብሎ በጣም ተቺንግ በሆነ መልኩ አናገረው። فقال له وهل على هذا الامر الذي تدعوني اليه احد አንድ ሰው አለ አንተ አሁን የነገርከኝ ባለው ጉዳይ ላይ እንደው ደጋፊ አንድ ሰው አለን አለው። قال نعم አንድ ሰው አይደለም ብዙ ሰው አለን። ثم سمى له القوم ዘረዘረለት። እኔ ያለው ሙጥዒም ብን ዓዲይ አለ፣ ዙሄር ብን አቢ ኡመያ አለ፣ እኔ ሂሻም ብን ዐምር አለው፣ አንተ አምስተኛችን ነህ። خلاص فاجتمعوا عند الحجون حجون የሚባል ቦታ ላይ ተሰባሰቡ። وتعاقدوا على القيام بنقض الصحيفة እቺን ዛሊም የሆነች በዳይ የሆነችን ወረቀት ቃል ክዳን
ቀዳደን ጥለን ይህንን ማዕቀብ ማንሳት አለብን ብሎ አምስቱ መሐላ ፈጸሙ ማለት ነው። እርስ በርስ ቃል ኪዳን ተጋቡ። ከዛ ዙሀይር ምን አለ? ወቃለ ዙሀይሩን አነ አብደኡኩም ፈአኩን አወለ መን የተከለም። ሂደን ቁረይሾች በተሰበሰቡበት ቦታ እንደ ወትሯቸው ጧት ጧት ሁል ጊዜ መሰብሰቢያ አላቸው አይደለ? ዳር ነድዋ የሚባል የመሰብሰቢያ ቦታ አዳራሽ አላቸው ከዓባ አጠገብ። እዛ እንሄዳለን፣ ቆመን እንናገራለን። እኔ መጀመሪያ ኃላፊነት ወስጄ መጀመሪያ የምናገረው ሰው እኔ ነኝ። ግብዣ እንኳን የለም። አንተ እስኪ ተናገር። መጀመሪያ ተናጋሪ ሪስኩ ከባድ አይደል እንዴ? ምርመራ ጥየቃ ቢመጣ እኮ መጀመሪያ የተናገረው አንተን መርተህ የመጣ ይባላል። ወያኔ ይጠቀም የነበረውን ታስታውሳላችሁና እንደዚህ አይነት ነገር የትኛውም ውስጥ ጊዜ ውስጥ ያለ ጉዳይ ነውና እሺ ማን ይናገር? ሁሉ ሰው ካልኩሌት ያደርጋል። ይሄ ሰው ግን ኃላፊነቱ ወስዶ ዙሀይር አነ አወል መን ተከለም። فلما أصبحوا غدوا إلى أنديتهم وغدا زهير عليه حلة. زهير قام በተለያየ ማዕድናት የተሽቆጠቆጠ ካባውን ለብሶ መጣ። فطاف بالبيت 7 ጊዜ ካዕባን ጠዋፍ አደረገ። ثم أقبل على الناس. ሌሎችም ተሰብስበው መጥተዋል። ጠዋፍ አድርገው ከጨረሰ በኋላ ወደ ተሰብሳቢዎቹ ፊቱን አዞሮ የአህለ መካ፣ እናንተ የመካ ሰዎች አናእኩሉ الطعام ونلبس الثياب፣ እንደውኛ ቁጭ ብለን ምግብ እንበላለን፣ ልብስም እንለብሳለን፣ እንጠጣለን። ወበኑ ሃሽምን ሀልካ፣ በኑ ሃሽሞች እያለቁ ላ ዩባዑ ወላ ዩብታዑ ምንሁም፣ አይሸጥላቸው ማንም ከነሱ አይገዛም። ህይወታቸው ስታክ አድርጎ እያለቁ እያሉ እንዴት ብለን ነው ቁጭ ብለን የምንበላው የምንጠጣው? ወላሂ ላ አቅዑድ አለ። ወላሂ በአላህ ምላለሁኝ አልቀመጥም። ምን እስከሆን ድረስ ሐታ ቱሸቀ ሃዚህ ሰሒፈቱ ልቃጢዐቱ ዛሊማ፣ እቺ ዘመድ ቆራጭ የሆነችዋ እቺ በደል የተሞላባት የሆነች ቃል ኪዳን እስክትቀዳደድ ድረስ አልቀመጥም አለ። አቡ ጀህል ብቻውን መስሎት ቃለ አቡ ጀህልን ወካነ ፊ ናሕየት መስጂድ የሆነ ጥግ ላይ ቁጭ ብለዋልና ከዘብተ ወላሂ ላ ተሹቃል፣ ወላሂ ዋሽተሃል፣ አትቀዳትም እቺን ቃል ኪዳን። በቃል ኪዳናችን መሰረት በኑ ሃሽምና በኑ ሙጠሊብ መሐመድን አስረክቦን ስንገል ነው እቺ ሰይፋ የምትቀደደው። ወላሂ ዋሽተሃል፣ አትቀድም። ሲስተሙ ያው ኦልሬዲ ነገርዮ እዛ ኩክ ተደርጎ አይደል የመጣው። አምስቱ ሰዎች ስትራቴጂውን፣ ንግግሩን፣ ተርቲቡን ጨርሰው መጥተዋልና ቃለ ዘምዐቱ ብኑ ልአስወድ፣ ዘምዐ ብኑ ልአስወድ ተነሳና አንተ ወላሂ አክዘብ፣ አንተን ውሸታም አሉ ለአቡ ጀህል። ማ ረዲና ክታበተሃ ሐይሱ ኩትበት፣ ሐታ ውስጣችን ይቺ ቃል ኪዳን ስትጻፍ ደስተኞች አልነበርንም። ከዛ ቀጠሉ አቡልቡኽተሪ ተነሳና ሰደቀ ዘምዐ፣ ዘምዐ እውነቱን ነው ያለው አለ ዘምዐ ብኑ ልአስወድ። ላ ነርዳ ማ ኩቲበ ፊሃ ወላ ነቅሩ ቢሂ፣ ውስጧ የተጻፈ ነገርን አንቀበልም አናጸናም። መቀደድና መሰረዝ አለባት። እነዚህ ሰዎች ከማዕቀብ ተነስቶላቸው ከዛ ከታገሩበት ቦታ መውጣት አለባቸው። መጨረሻ ላይ ሙጥዒም ብኑ ዐዲይ ተነሳ። ይፈራል፣ ትልቅ ቦታ የሚሰጠው ሰው ነው። እነዚህ ሁሉ በጣም ትልቅ ቦታ የሚሰጣቸው የሚከበሩ የሚፈሩ ሰዎች ናቸው። ከተለያየ ጎሳ የመጡ ናቸው። ሰደቅቱማ፣ ከኔ በፊት የተናገራችሁ እውነታችሁን ተናግራችኋል። ወከዘበ መን ቃለ ገይረ ዛሊክ፣ አቡ ጀህልን ማለቱ ነው። የዚህ ተቃራኒ የተናገረው ዋሽተዋል። አቡ ጀህል ውሸታም ነው ማለቱ ነው። ነብረኡ ኢለላሂ ሚንሃ ወሚማ ኩቲበ ፊሃ፣ ለአላህ ስብሓነሁ ወተዓላ ጸድተናል፣ ንጹህ ነን። አቤት አምላካችን አላህ ሆይ በሷ ውስጥ ከተጻፈውም ከውጤቷም የጸዳነን። ወቃለ ሂሻም ብኑ ዐምርን ነሕወ ዛሊክ፣ ሂሻምን መጨረሻ ላይ የተናገረው ተመሳሳይ ነገር ተናገረ። አቡ ጀህል አበደ። ይሄ ሁሉ ሰው እንዴት ሆኖ ነው አንድ ድምፅ የተናገረው አለና ብድግ ብሎ ሃዛ አምሩን ቁድየ ቢለይል፣ ይህ ጉዳይ ማታ ነው
ተደብቃችሁ ያሴራችሁት وتشوير فيه بغير هذا المكان እዚህ መታችሁ አይደለም ይሄንን ሐሳብ ተወያይታችሁ አሁን እየተደጋገፋችሁ ያላችሁ ተደብቃችሁ ሌሊት ሴራ አሴራችሁ መታችሁ ነው ዛሬ ይሄንን ያደረጋችሁ ያላችሁት ሰውላ ደነገጠ ከአቡ ጃህል ውጪ ማንንም ሰው አልተናገረም ያዛ የተሰበሰበው ቱባ ሙጅሪም ሁሉ ደንግጧል ዝም በቃ ውሃ ነው የሆኑት ሁሉም አስታራቂ ሐሳብ ግን ብቅ አለ እነዚህ አምስቱ ሰዎች ተነስቶ ሄዶ ሊቀዱ ነው በዚህ መሃል وكان أبو طالب جالسا في ناحية المسجد إنما جاءهم لأن الله قد أطلع رسول الله صلى الله عليه وسلم على أمر الصحيفة أبو طالب كنبي عليه الصلاة والسلام عند من الرجاء زومتون وزاج عفو تقبلوا يالوت السم من دنو النبي سوت الزابو تعالى يسكلوت نجر الله سبحانه وتعالى عندت نفسات لكوبات ወይም እንደ ሚስት ይሄ እንትን እንጨት ምናምን ቅጠል ትበላለች አለ ሚስት እሱን እኮ ልኮባት فاكلت جميع ما فيها እዛ ዶክመንት ውስጥ ያለን በደል የግፍ ቃላትን በሙሉ በልታ الا ذكر الله عز وجل يا الله ስም ያለበት ቦታ ብቻ ትታለች ሌላውን በሙሉ በልታ ጨርሳ ማለት ነው ያን ረሱል ሰለላሁ ለአቡ ጣሊብ ነግሯቸዋል ከዛ በኋላ አቡ ጣሊብ መጡና ህዝቦቹን የወንድሜ ልጅ እናንተ ጽፋችሁ ካዕባ ውስጥ ያንጠለጠላችሁት የዙልም ቃል ክዳን የበደል የግፍ ቃል ክዳን አላህ የሆነችን እንስሳ ነፍሳት ልኮባት በላልታ ጨርሳለች የአላህ ቃል ብቻ ያለበት አላህ የሚል ቃል ቦታ ብቻ ነው የቀረው ብለዋል كذا من قال أبو طالب فإن كان كاذبا خلينا بينكم وبينه محمد يالو نجر وشتك هنا محمد الناس ركباتشو هالن تقلوت هالاتشو قلت سنوارا محمد نسطاتشونا تبقى هي اندالو صحيفة هوا تبلتا ياتشي الله متلوا قال بيتشا يالك أرتش اندونا الناس ركباتشو هالن تقلوت هالاتشو وإن كان صادقا ያለው ደግሞ እንዳለው እውነት ከሆነ رجعتم عن قطيعتنا وظلمنا እኛን እየበደላችሁ ያላችሁ ከበደላችሁ ትቆጠባላችሁ ማዕቀቡን ታነሱልናላችሁ በዚህ ተስማማላችሁ አሏቸው قال انصفت አዋል ሁሉም ሊሆን አይችልም እነሱም እንደሚያስቡት ነብይ ነው ብሎ ስለማያስቡ ማለት ነው አቡ ጃህል በዚህ መሃል ብዙ ንግግሮችን ተናገረ ከዛ በኋላ ሙጣዒም ሆነም አልሆነም አለ ሙጣዒም ማዲ ሙሐመድ ያለው ልክ ሆነም አልሆነም እንቀደዋለን ብሎ ተነሳሱ ካዕባውን በር ከፈቱ فقام المطعم الى الصحيفه ليشقها فوجد الارضه قد اكلتها الا باسمك اللهم مثل بوتا ብቻ ስትቀር ምስጥ ሁሉንም በልታ ጨርሳለች እሱን ሲያይ فإنها وما كان فيها من اسم الله ليلام الله ميل ያለበት ቦታ ላይ በሙሉ ቀርቷል ሌሎች በሙሉ ተበልተዋል ቋል ደነገጡ ይን ሲያዩ ثم نقض الصحيفة ከዛ በኋላ በዚህ አይነት ሁኔታ ያንን ቃል ክዳን ቀዳዶ ጣሉ ረሱል አለይሂ ሰላቱ ወሰላም እና በኑ ሃሽም በኑ ሙጠሊብ ከዛ ከማዕቀቡ ፍሪ ተደረጉ ያም ሆኖ ቁረይሾች ግን ይሄን ሁሉ 3 ዓመትም አድርጎ ይሄን ሙዕጂዛ አላህ አሳይቷቸው ምንድነው ያሉት ጥንቆላ ነው ጠንቋይ በውስ ልኮ ነው በጠንቋይ በኩል ነው እንዲህ ያስደረገው ማለት ነው የተያዙት ለዛ ነው አላህ Subhanahu Wa Ta'ala وإن يروا آية يعرضوا ويقولوا سحر مستمر ኩፍራቸው ከልክ ያለፈ ስለሆነ ይህማ የተለመደው የሙሐመድ የድግምት ስራ ነው ብሎ ነው ያሉት በዚህ አይነት ሁኔታ የ3 ዓመቱ የስቃይ መከራ ዘመን አብቅቶ ረሱል አለይሂ ሰላቱ ወሰላም ሙስሊሞቹም ሙስሊም ያልሆኑት በኑ ሃሽምና በኑ ሙጠሊብ ነፃ ሆኖ በዚህ መልኩ አላህ Subhanahu Wa Ta'ala ለምን ነው 3 ዓመት የጠበቀው ይሄ ጥያቄ አይደል አቅላችሁ ለምን ማንሳቱ ላይቀር ነብዩን አለይሂ ሰላም ነብይነትን ማረጋገጡ ላይቀር ለምንድነው እቺ ሚስጥም 3 ዓመት ሙሉ የጠበቀችው ለምንድነው እነዚህ ሰዎች 3 ዓመት የጠበቁት አምስቱ ሰዎች ቀልባቸው ውስጥ አላህ ለምን አልጣለም
ለምንስ ነው አላህ Subhanahu Wa Ta'ala እንዲራቡ እንዲጠሙ እንዲሆኑ የፈለገው? ነዓም ወንዶች የሚሰሩት በመከራ ውስጥ ነው። መብዳዕ የሚሰራው ዓላማ የሚሰራው በኮምፎርት ዞን ውስጥ አይደለም። ሐታ በግል ህይወት እንኳን መቀየር ከፈለክ ቻሌንጅ ውስጥ ስትገባ ነው። ቻሌንጅን ፈልገ ግባ አይደለም። ከኮምፎርት ዞን ከተደላደለ ህይወት ስትወጣ በስራህም በትምህርትም በላይፍ ውስጥም ቻሌንጅን ኮንፍሮንት ባደረክ ቁጥር ወደ ተሻለ ነው የምትሄደው። ቻሌንጅ ፈርተ ሪስክ ፈርተ በተቀመጥኩ ቁጥር ግን እዛው ሰፈር አካባቢ ሊሚትድ የሆነ ኤሪያ ውስጥ ነው የምትቀረው። ሰሃቦችን አላህ Subhanahu Wa Ta'ala በኋላ ላይ ገና ወደፊት እንደምናይ ሲቀጠቀጡ ሲገደሉ 4-5 ልጆቻቸው በአንድ ቀን ሲያልቁባቸው አንዳቸው ልጄ ሞተብኝ ብሎ እንዳያለቅሱ የሚያደርጉት እንደዚህ አይነት ስልጣናዎች፣ መከራዎች፣ መራብ፣ መጠማት፣ መገለል፣ ብቸኝነት እነዚህ ነገሮች ሰዎችን ይሰራሉ ማለት ነው። በመከራ ጊዜ ነው ሰውን የሚታየው። ሀብት ሲኖርህ ዙሪያህን ብዙ ሰው ይከባል። ታዋቂ ስትሆን ዙሪያህን ብዙ ሰው ይከባል። መሪ ስልጣን ላይ ስትሆን ዙሪያህን ሰው ይከባል። ያ ነገር ሲጠፋስ እውነተኛ ያንተ ጓደኛ ያንተ የሆኑ ሰው ብቻ ናቸው የሚቀሩት። ይሄ እንዴት ነው የሚለየው? በዚህ አይነት ሁኔታ ነው የሚለየው። ሰብአዊነት የት ላይ ነው የሚገመተው የሚመዘነው? በእንዲህ አይነት አቅል የት ጋር ነው የሚገመተው? እንዲህ አይነት ቦታ በተፈጥሮ ፍትህ ናፋቂ የሆኑ ሰዎች የት ነው? በዚህ አይነት ሁኔታ ውስጥ። ስለዚህ በየትኛውም ሃይማኖት ውስጥ ፍትሃዊ የሆኑ ሰዎች ሐቅን የሚያቀነቅኑ ዙልምን የሚቃወሙ ሰዎች አሉ። እኛም እንደ ሙስሊም ዙልምን የምንቃወመው ኢፍትሃዊነትን የምንቃወመው በማንኛውም ላይ ሲደርስ ነው። ሙስሊም ሆነ ካፊር ሆነ አይሁድ ሆነ ዘመድ ሆነ ባዳ ሆነ የሚባል የለም። አንተ ሁሉ ጊዜ ፍትህ ጎን ነው እንደ ሙስሊም የምትቆመው ማለት ነው። ይሄው እነዚህ ሙሽሪኮች እንኳን ፍትህ ጎን ነው የቆሙት። ሰብአዊነት ነው፣ ተፈጥሯዊ ነው፣ ሰው መሆን ነው፣ ትክክለኛ የተፈጥሮ ሰው መሆን። ከዛ ሌሎቹ ኮንሲደሬሽኖች ዘመዴ ነው፣ አጎቴ ነው፣ ዘሬ ነው፣ ጎሳዬ ነው ምናምን ጂኒ ነው የሚለው ተራ የወደቀ አስተሳሰብ ነገር ነው። እነዚህ ሰዎች እኮ ቅድም እንዳልኳችሁ አምስቱ ይሄን ሪስክ የወሰዱ ሰዎች አንዳቸውም ከቁረይሽ አይደሉም። ምንድነው የቀሰቀሳቸው? ሰብአዊነት አለ ውስጣቸው ላይ ሰው የሚለው ነገር ስላልቀረ ነው። ኢንሻአላህ የቀረውን በሚቀጥለው ሳምንት ምናይ ይሆናል። هذا وصلى الله على نبينا محمد وعلى اله وصحبه اجمعين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.